ወይኔ ሄሉ ዛሬ አጣብቂኝ ውስጥ ነው የገባችው፣ እውነት ለመናገር ማለት ነው። እና እንግዲህ ተገኝተሻል እያላችኋት ነበር ኮሜንት ላይ። በነገራችን ላይ ሄሉ ትክክል ነው ያደረገችው፣ ግን በጣም ከባድ ነው። ገብቷችኋል አይደል? ልክ ናት። በአሁኑ ሰዓት ምንም ነገር ጓደኛችሁ ሊሆን ይችላል፣ ካላችሁ በገንዘብ ታግዙታላችሁ፣ ካልቻላችሁ ደግሞ በሀሳብ አንዳንድ ነገሮች ታደርጋላችሁ እንጂ ወንድና ሴት ከቤት ይኑር ያነሰው ወንድማችሁ አይደል? እናታችሁ ላይ አይደለ? ጓደኛ ኖርማል ጓደኛ እስከሆነ ድረስ ዛሬ አምናችሁ ያስገባችሁ ሰው ነው በኋላ ችግር የሚመጣው እና ለማንም ይሄ ተገቢ ነው ብዬ አላስብም። እና ባትቀበለው ምንትኑን ውሳኔዋ ልክ ናት፣ ማንኛችንም ብንሆን ማለት ነው። እና ግን ደግሞ አያችሁት ርዕሱ ሲያስመስል የእውነት ነበር የመሰለኝ እኔ ራሱ። ምክንያቱም አዲስ አበባ ላይ ኑሮ ውድነት ስላለ ቤት ኪራይ ደግሞ የሚከራዩት ቤት በጣም ትልቅዬ ነው፣ አፓርታማ ምናምን። ለምን እነሱ ያለ ቤት አይዙም? እነሱ ለመኖሪያ ቤት አይደለን ያኔ ካሳመሩት እኮ ችግር የለውም። ግን ደግሞ የኪራይ ቤት ተብሎ በጣም ኦቨር ብር የሚከፈልበት ነው የሚከራዩትና ከኑሯቸው አንጻር ትንሽ ከበድ ይላቸዋል። በብዛት እንደዛ ነው። ሰርቶ ለቤት ኪራይ ማድረግ በጣም እንትን ይላልና እነሱ ያለ ቤት ቢይዙ ብዬ አስባለሁ። የራስን ቤት ነው ልታስቡት ምን የምትሉት። የኪራይ ቤት ሲሆን ግን ያው ሰርታችሁ እዛ ላይ በብዛት ቤት ኪራይ ነው አዲስ አበባ ላይ ማለት ነውና ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ? ምሽት እንዴት ነበረ? ዋሻ ብረቅ እያላችሁ ነው። እና ሄሉሻን እንግዲህ ኪራ በጣም ነው ያስጨነቃት። ከመጨነቋ የተነሳም ደግሞ ግራ ገብቷት ያለ መወሰን ምንም ማድረግ እንዳለባት እሱንም መግፋት አልፈለገችም። ነገር ግን መቀበልም ደግሞ አችልም። ናት ያለን እየኖር ካለሁት አሁን ከናቴ ጋር ነው። ሲቀጥል ደግሞ በሌላ ነገር ላግዝህ እችላለሁ፣ እዚህ ከቤት እንዴት እኖራለሁ ትላለህ እያለ በጣም ተጨናንቃ ነበር ማለት ነው። እሱም እንግዲህ ያንን ነገር ካስደረጋ በኋላ ፕራንክ ነው ምናምን አላት። እኔም በነገራችን ላይ ትንሽ ፕራንክ ነው ብዬ ባስብም እንኳን በቤት ኪራይ ደረጃ ሲያነሳ እውነቱን ይሆናል ብዬ ያሰብኩበት ፓርት ነበር። ምክንያቱም እንደነገርኳቸው አዲስ አበባ ላይ ቤት ውድ ነው፣ ቤት ውድ ነው። በዛ ላይ ደግሞ እነሱ የሚከራዩት ቤት እንደነገርኳችሁ አፓርታማ ኮንዶሚኒየም ምናምን ነው። ገባችሁ? ዝም ብሎ ቤት ራሱ እንደዚህ ከታች የቀበሌ ቤት የመሰለሱ ራሱ ውድ ነው በአሁኑ ሰዓት። እንኳን እሱ ክፍለ ሀገር ላይ ራሱ ውድ ነው ቤት። ታውቃላችሁ ብዙ ጊዜ የሰው ልጅ የመንግስት ሰራተኛ የማይቀየረው ቤት ስለማይኖራቸው የቤት ኪራይ ነው በብዛት በወር አሁን የልጆቹን የትምህርት ቤት ወይም ደግሞ የቀለብ አለባቸው፣ ብዙ ልብስ አለ እና ያ ነገር ከሚያወጡት በላይ የሚያናዳቸው የቤት ኪራይ ነው። ገብቷችኋል? የቤት ኪራይ ሰርታችሁ ለሰው ስትሆኑ በጣም ያስጠላል። እና ቤት በቃ ቤትን የመሰለ ነገር የለም። እህቶች በተለይ አረብ ሀገር ላይ ያለነ መቼም የአረብ ሀገር ብር በብዛት ከቤት ውጭ ለሌላ እያጋደድን አይደለም። ቤት ግን የአንገታችሁ መግቢያ ነው የሚባለው አይደለ? ስትገቡ በቃ ብትደሰቱም ብትከፉም በቃ ብትታመሙም ቢያንስ ከቤታችሁ ተኝታችሁ በሽታችሁንም ይሁን ክፋታችሁን ደስታችሁንም የምችሉበትን ቤታችሁን ለመስራት ሞክሩ። በቃ ምንም ይሁን እውነቴን ነው የምነግራችሁ። በቃ ቦታ ካላችሁ ከቦታችሁ ላይ፣ ቦታ ከሌላችሁ ደግሞ እንደምንም ብላችሁ እንደዚህ ጓደኛ ካላችሁ ጓደኞች ጋር ሰብሰብ ብላችሁ በአንዴ ላችሁ ትችላላችሁ። ግን እየሰራችሁ ለምሳሌ 10 ሆናችሁ እቁብ ምላችሁ ያን የምትተማመኑ ሰዎች እንደዚህ የሀገር ሰው የራሳችሁ እንደዚህ ሰርቶ መቀየር እንደናንተ የሚፈልግ አይነት ሰው ማለት ነው። እኛ ለምሳሌ እንደዚህ እያልን ነው በቃ በወር እንደዛ እቁብ እንጠላለን። ከዛ ውጭ በቃ የሆነ ቀድሞ መግዛት ወይም ደግሞ የሆነ ዝሩፋቸው ቅድሚያ ለሚፈልግ ሰው ቅድሚያ ይሰጠዋል። ብር ማስቀመጥ የፈለገ ሰው ደግሞ ብሩ ይቀመጥለታል ማለት ነው እና መጨረሻውን ይቀበላል። ግን ቀድማችሁ መቀበል የምፈልጉ ሰዎች አሁን እኔ እንደዛ ነበርና ቀድሜ ተቀብዬ ቢያንስ 10 ሆነን ከገባን አስቡት እንግዲህ እኔ ብቻዬን 10 ወር ጠብቄ የማገኘውን ብር እኔ የመጀመሪያውን ወይ ደግሞ ሁለተኛውን ከተቀበልኩኝ በ9 ወር ውስጥ እኔ የገዛሁት ቦታ እየጨመረ ነው የሚሄደው። በ3 ወር በጣም ለውጣለሁ። ወይም ደግሞ እስከዛሬ 9 ወር የምቆይበትን ሌላው እየተወደደ ነው። እናንተም ምንዛሬ ሊጨምር ይችላል። ግን ምንዛሬ ቢጨምርም ቦታውም እየጨመረ ነው የሚሄደውና
ከዛ አንጻር ቀድማችሁ ብትገዙ ጥሩ ነው ማለት ነው። ቁባችሁን ገብታችሁ ከዛ አለቤ በማለት እየሰራችሁ ትከፍላላችሁ። የገዛችሁትን ነገር ከስር ከስር ታስተካክላላችሁ ማለት ነው። ከዛ ደግሞ ያንኛውን ቁባችሁን ስጨርሱ ድጋሚ የምትቀበሉትን ቤታችሁን ትሰራላችሁ። በቃ ደስ ይላችኋል። የእውነት አላማ ኑሯችሁ እየሰራችሁ የምትኖሩት ኑሮ በጣም ደስተኛ ነው የሚያደርጋችሁ። ለምንድን ነው የምታዩት ነገር ወደፊት እየመጣላችሁ ስለሆነ ማለት ነው። አንድ ነገር ተሰርታ ሲልኩላችሁ በጣም ያስደስታል። ስሜቱን የምታውቁት ታውቁታላችሁ። እና አላማ ላይ ሆኖ እህቶች ዝም ብላችሁ እንዴ በሚዲያም ተዋውቃችሁ ይሁን አግብታችሁ መታችሁ ዝም ብሎ የማይረባ ሰው ከሆነ ብራችሁን አታስበሉ። ጥንቃቄ አድርጉና ቤት ምን ያክል ከባድ እንደሆነ ቤት የሌለው ሰው እውነቴ ነው የምላችሁ። እንግዲህ ቤት ካላችሁ እንዳልኳችሁ ቢኖራችሁም ባይኖራችሁም ከቤታችሁ ተኝታችሁ ታሳልፋላችሁ። ካላስ የራሳችሁ ቤት ነው ውጡ የሚላችሁ የለም። ግን እሳ አሁን አዲስ አበባ እንዳልኳቸው ሜት ተከራይተው እንደዚህ አፓርታማ ተከራይተው ስንት ሺህ ብር በወር እየከፈሉ ካልሰሩ እነዚህ ሰዎች ከየት አምጥተው ይከፍሉታል? ያንን ደግሞ እንግዲህ አስቡ እንትን ብለው ነው ያኔ ከታመመ ሰው መስራት አይችልም አይደል? ስለዚህ ወር ሲሞላ ውጡ ይሏችኋል። የላችሁም ብር ግን የራሳችሁ ከሆነሳ አመታት ብታድሩ ማንም ውጡ የሚላችሁ የለምና ቤት ያስፈልጋልና ከዛ አንጻር እንግዲህ ኪራ ቤት እውነትም ቸግሮት ነበር የመሰለኝና በማንኛውም ፕራንክ ነው ብሏታል። ከዛ በኋላ እንግዲህ እና እኔ ብቻ ውሳኔዋ ልክ ናት ብዬ ነው ያሰብኩት። ምክንያቱም እናንተ ወንድና ሴት አንድ ቤት ይጠራ አይባልም። ልክ ናት በቃ። በዛ ላይ ደግሞ የኔ የምትለው ሰው አሁን አላት እና ድጋሚ ህይወቷ መበለሻሸት የለበትም። እሷ እንደ ወንድሟ ብታየውም ማንም ሰው ሊያምን አይችልም እንዲህ አይነቱን ነገር ግን ይችላል እውነት ለመናገር ማለት ነውና ግን አያችሁት አይደል? ይሄ ፕራንክ የሚባል ነገር ሰዎችን ያቃቅራል። የእውነት ነው የምላችሁ። ልክ እንኳን ብትሆኑ አንዳንድ ሰው የሚሰማና ነገር ይኖራል። ሰዎችን የሚያገማመት ነገር ስለሆነ እንደው በእንደዚህ አይነት ነገር ባታረጉ ብዬ አስባለሁ። ለማንኛውም ቻናል ላይክ ሰብ እያደረጋችሁ አበረታቱኝ። አብሬያችሁ ነበርኩት። ይሁነኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ